ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በዚህኛውም ጥንቅራችን ከእኛ ጋር ስትቆዩ ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ ያጋሩን። የሊጎችን ጨዋታ በሳምንቱ መጨረሻ ጀምሮም ስንከታተል ነበር። ዛሬም ይቀጥላሉ። የሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ መድረኮች እና ኤሮፓ ሊግ ኮንፈረንስ ሊግ እናያለን። መልከታችሁን አጋሩን። አስቀድመን የአገር ቤት ጉዳዮችን እናነሳለን። ከዛ በባህር ማዶ የመረጃ ሰዓታችን ሪያል ማድሪድ ሁሉን ነገር ያጣበትን ምሽት ለየት ባለ መንገድ ለእናንተ ውድ አድማጮቻችን እናደርሳችኋለን። ዣቪ አሎንሶ ከጨዋታ በኋላ የሰጡትን መግለጫ እጃችን ላይ ደርሷል። ሰፋ ያለ መረጃ ይዘናል። በባርሴሎና በኩል ያው አስቀድመው ጨዋታቸውን ድል ማድረጋቸውን ተከትሎ መሪነታቸውን በደንብ ያጠናከሩበት ነበር። በርከት ያሉ የላሊጋ ጨዋታ ውጤት እጆቻችን ላይ ደርሰዋል፣ እናጋራችኋለን። በአውሮፓ ዙሪያም በርከት ያሉ ጨዋታዎች ነበሩ። ከምናነሳቸው ጉዳዮች ውስጥ ለአብነት ያክል ሴሪያው ላይ አዲስ መሪ ተመልክተናል። በርከት ያሉ ጨዋታዎች ነበሩ። በጀርመን ፍራንስ ሊግ በርከት ያሉ ጨዋታዎችን ተመለከትን፣ እናነሳቸዋለን። ከዛ ውጪ ኔይማር ቃሉን ጠብቋል፣ ክለቡን አትርፎታል ከመውረድ ያውም በሕክምና የተከለከለውን ጨዋታ እያደረገ ማለት ነው። አንድ ሰው እጅግ በጣም አነጋጋሪ ጋዜጣዊ መግለጫ ሰጥተዋል። 4 ዓመት ወደ ኋላ መለስ ብለንም ነገሮች እንድናስብ ያደረጉ ሰው ናቸው፣ እንመለከተዋለን። በርከት ያሉ መረጃዎችን በአውሮፓ ዙሪያ ካጋራናችሁ በኋላ በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የአንድ መረጃን የማጣራት ሂደት ካከናወንን በኋላ ማን ነው ይህንን ነገር ያደረገው ተጫዋች የሚለውን ማጣራት ስናደርግ ነበር። አግኝተነዋል፣ እንነግራችኋለን። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግም ጨዋታዎች ነበሩ። የደረጃ ሰንጠረዡ ላይ ትልልቅ ለውጦችን ተመልክተናል። ጉዳዩን በስፋት እናነሳዋለን። የጋርዲዮላው ቡድን ማንቸስተር ሲቲ ሳምንቱ አስደሳች እንደነበረ ከራሳቸው አንደበት ሰምተናል። ሌላ ትልቅ ሳምንት ይጠብቃቸዋል በሳንቲያጎ ቤርናቤው፣ እናነሷለን ጉዳዩን። በሲቲ በኩል የቡድን ዜና ይዘናል። ቼልሲዎች በዝውውር መስኮቱ ላይ ዳግም ሊሳተፉ ይችላሉ ተብሏል። በተለይም በጥር የዝውውር መስኮት አንድን ተጫዋች እስከ 60 ሚሊዮን ዩሮ ወጪ አድርገው ሊያስፈርሙ ይችላሉ ተብሏል። የቼልሲ የቡድን ዜና እናነሳለን። በጉዳት ከሜዳ የሚያጡትን ተጫዋች ጨምሮ በውሰት ያሉ ተጫዋቾቻቸውንና ትላንትና በስታንፎርድ ብሪጅ ሽንፈት ያስተናገደውን አንደኛውን የቼልሲ ቡድን እናነሳለን። በሊቨርፑልም የመረጃ ሰዓታችን የአውሮፓ ሻምፒዮንስ ሊግ ጨዋታ አለባቸው ማክሰኞ። ከዚህ ጋር በተያያዘ ሰፋ ያለ መረጃ እየሰማ ነው። በቡድኑ ዙሪያ የስሎት ጋዜጣዊ መግለጫ ይጠበቃል። ለየት ያለ ጥንቅር በሻምፒዮኖቹ በሊቨርፑል በኩል ይዘናል። ሊቨርፑላውያንም እስከ ፕሮግራማችን ፍጻሜ ቆዩን። አርሰናል እንዴት ሲቲ በዚህን ያክል ደረጃ ተጠጋው የሚሉ ብዙ ጥያቄዎች ነበሩ፣ እናነሷለን። ማስረጃ ይዘንበት መተናል። የቡድኑን ቁልፍ ተጫዋቾች እናነሳለን። ሌሳንድሮ ትሮሳርድ፣ ሚኬል ሜሪኖም፣ ከዛ ከጉዳት የሚጠበቁትን ከሃቨርዝ እና እንዲሁም የዮኬሬሽን ጉዳይ እናነሳለን ከቡድን ዜና ጋር አያይዘን። ከዛ በዘለለ አርሰናል የመረጃ ሰዓታችን ላይ ከምናነሳቸው ጉዳዮች ውስጥ የሜዳ ላይ አድቫንቴጅን በተመለከተና በቪላ ጨዋታ ላይ ያው በርካታ ማህበራዊ ትስስር ገጾች ልክ የመጨረሻዋ ግብ ስትቆጠር የአርሰናል ተጫዋቾችን ሪያክሽን እያሳዩ ነበሩ። ከዚህ ጋር በተያያዘ የራይስን ጉዳይ እናነሳለን። ሰፋ ያለ ጥንቅር ይዘናል። አርሰናል ቤት የዝውውር መረጃም ስለያዝን አብራችሁን ቆዩ። በዩናይትድ የመረጃ ሰዓታችን ለየት ያለ የኦፕታ የስኳካ እና የሁስኮርድን ቁጥር ይዘናል። ዩናይትድና አሰልጣኞቹን እናነሳለን። የሩበን አሞሪም ቀሪ ጋዜጣዊ መግለጫ እጃችን ላይ ደርሷል። ከዝውውር ጋር በተያያዘ የቱርክ ክለቦች ከዩናይትድ ሰው ይፈልጋሉ ተብሏል። ዩናይትድ የሚፈልገው ሰው አለ። ልዩ ነገር ግን ለዩናይትድ ዛሬ እጁ ላይ ያለው በጣም ወርቃማ ዕድል ነው። 12ኛ ደረጃ ነው ያለው። በብዙ ራሱን የሚያሻሽልበት ጨዋታ እጁ ላይ ያለ። ቃል ስፖርት ዩቲዩብ ቻናል ላይ ስለሆናችሁ ግምታችሁን እያጋራችሁን ሀሳብ አስተያየታችሁን ላኩልን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ጋብዘን ከሀገር ቤትን ጀምር። ትላንት ቃል የገባንላችሁም በማለዳው መረጃችን አጠቃላይ ውጤቱን ይዘን እንመጣለን ያልነው የኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት ሁሉም መርሃ ግብር ተጠናቀቀ። ምናልባት 0-0 ናቸው እስከ ረፍት ብለናችሁ ነበረ። አርባ ምንጭ ከተማና ኢትዮጵያ ቡና ጨዋታው ግብ ሳይቆጠርበት በዛው ተጠናቋል። ቡናሞቹ ከሁለት ተከታታይ ድል በኋላ ነጥብ የጣሉበት፣ አርባ ምንጭ ከተማ በውድድር ዓመቱ ምንም ጨዋታ ማሸነፍ ያልቻለበት ሳምንት ሲሆን ኢትዮጵያ ቡና ነጥቡን ከ10 ወደ 11፣ አርባ ምንጭ ከተማ ነጥቡን ከ4 ወደ 5 አሳድጓል። አርባ ምንጭ ግርጌ ላይ ነው ያለው። የኢትዮጵያ ፕሪሚየር ሊግ አጠቃላይ
ሳምንቱ ጨዋታ አዲስ አበባ ስቴዲየም ወላይታ ድቻ ከምድረገነት ሽረ 1-1፣ ወልዋሎ ዓዲግራት ዩኒቨርሲቲ ኢትዮጵያ ንግድ ባንክን 2-2፣ ድሬዳዋ ከተማ ከሲዳማ ቡና 0-0፣ ሐዋሳ ከተማ ከመቻል 1-1፣ መቀለ ሰባ እንደርታ ከፋሲል ከነማ 1-1። ስለዚህ ውድ ቤተሰቦቻችን አዲስ አበባ ላይ ከአንድ ጨዋታ ውጭ አራቱ ባቻ ውጤት ነው የተጠናቀቁት። በሐዋሳ ዩኒቨርሲቲ ስቴዲየም የተደረጉም ጨዋታ ብናይ ኢትዮጵያ መድን ከኢትዮ ኤሌክትሪክ 1-1፣ አዲስ ከተማ ቅዱስ ጊዮርጊስን 1-0፣ ሸገር ከተማ ባህር ዳር ከተማን 3-1፣ ነገሌ አርሲ ሀዲያ ሆሳዕና 2-1፣ አርባ ምንጭ ከተማ ከኢትዮጵያ ቡና 0-0 ተጠናቋል። የኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብሮች ከተደረጉ በኋላ በእርግጥ ሁለት ክለቦች አንድ ቀሪ ጨዋታ ይቀራቸዋል። ሸገር ከተማና ኢትዮጵያ መድን በ9 ሳምንት መርሃ ግብር ሲዳማ ቡና በ20 ነጥብ ይመራል። ፋሲል ከነማ በ17 ይከተላል። መቻል በ16፣ ኢትዮ ኤሌክትሪክ 16፣ አዲስ ከተማ 16 ይዘው ከ3 እስከ 5 ያለውን ደረጃ በግብ ክፍያ ተበላልጠው ደረጃውን ይዟል። ቅዱስ ጊዮርጊስ በ15 ነጥብ 6ኛ፣ ሐዋሳ ከተማ በ14 ነጥብ 7ኛ ነው። ምድረገነት ሽረ በ13 ነጥብ 8ኛ፣ ነገሌ አርሲ 9ኛ፣ ሸገር ከተማ 11፣ ባህር ዳር ከተማ 11፣ ሸገር ከተማ 10፣ ባህር ዳር ከተማ 11፣ ድሬዳዋ ከተማ 12፣ ኢትዮጵያ ቡና 13ኛ፣ ኢትዮጵያ መድን 14ኛ፣ ኢትዮጵያ ንግድ ባንክ 15፣ ወላይታ ዲቻ 16ኛ፣ ሀዲያ ሆሳዕና 17ኛ፣ ወልዋሎ ዓዲግራት ዩኒቨርሲቲ 18፣ አርባ ምንጭ ከተማ 19 እና መቀለ ሰባ እንደርታ 20ኛ ደረጃ ላይ ተቀምጠዋል። ከፍተኛ ግብ አስቆጣሪነቱን በዚህም ሳምንት አቤል ያለውና አቤል ማሙሽ በ4 ግቦች ከቅዱስ ጊዮርጊስና ከምድረገነት ሽረ ይመሩታል። 3 ግብ ያላቸው ያሬድ ባየም፣ ዳንኤል ዳርጌ፣ ያሬድ ብሩክ፣ ታምራት እያሱ፣ መሐመድ ያበራ፣ አቡበከር አዳሙ፣ ከቤ ብዙነ፣ ደቤሳ ሚኤሳ፣ በረከት ግዛውና አዲስ ግዳይ በ3 ግቦች ይከተላሉ። ኢትዮጵያ ፕሪሚየር ሊግ ውድ ቤተሰቦቻችን እረፍት በኋላ አርብ ይመለሳል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ በሚደረግ 2 ጨዋታ አርብ ይጀምራል። ኢትዮጵያ ንግድ ባንክ አርባ ምንጭ ከተማ፣ መቀለ ሰባ እንደርታ ከሀዲያ ሆሳዕና፣ እንደዚሁም በምድረ ገነት ሽረ ባህር ዳር ከተማ መካከል የሚደረገው ጨዋታ አዲስ አበባ ስቴዲየም አርብ በ9ኛ ሳምንት የሚጠበቁ መርሃ ግብሮች ናቸው። ዛሬ በአውሮፓም የሊግ መርሃ ግብሮች እንደዚሁ ቀጥለው ይካሄዳሉ። ሳምንቱ የመጨረሻ የሊግ መርሃ ግብሮች በየሊጎቹ በፕሪሚየር ሊግ ሞሊኒክስ ላይ ወልቭስ ከማንቸስተር ዩናይትድ ምሽት 5 ሰዓት፣ በላሊጋ ኦሳሱና ከሌቫንቴ ምሽት 5 ሰዓት፣ በሴሪኤ ፔዥያ ከፓርማ እንደዚሁም ዩዲኒዜ ከጄንዋና ቶሪኒዮ ከሚላን ዛሬ የሚደረጉ መርሃ ግብሮች ናቸው። የቶሪኖ እና የሚላን ጨዋታ ምሽት 4:45 ይጀምራል። ውድ ቤተሰቦቻችን በማንቸስተር ዩናይትድ እና በወልቭስ መካከል የሚደረገውን ተጠባቂውን የ15ኛ ሳምንት የፕሪሚየር ሊግ መርሃ ግብር የተመለከተ ሰፊና ልዩ ጥንቅር በፕሪሚየር ሊግ የመረጃ ሰዓታችን ስለያዝን አብራችሁን ቆዩ ብለናል። በላሊጋ መርሃ ግብር ሪያል ማድሪድ ከሴልታ ቪጎ ጋር በሳንቲያጎ በርናቤው ጨዋታ ቢያደርግም ብዙ ነገር አጥቶበታል። በዚህ ጨዋታ ላይ ሪያል ማድሪድ ጨዋታውን ሴልታ ቪጎች 2-0 በሆነ ውጤት አሸንፈዋል። ስዊድበርግ 53ኛው እና 93ኛው ደቂቃ ላይ ሁለቱን የሴልታ ቪጎ የማሸነፊያ ግቦች እንዲሁ ከመረብ ማሳረፍ ችሏል። ሎስ ብላንኮች በውድድር ዘመኑ ሁለተኛ ሽንፈታቸው ነው። በጨዋታው የሪያል ማድሪድ በኩል ፍራንሲስኮ ጋርሺያ እና ካሪያርስ በቀይ ካርድ ወጥተዋል። በሌላ በኩል ብራዚል የተከላካይ ኢንተር ሚሊታው ከበድ ያለ ጉዳት አስተናግዷል። ሪያል ማድሪድ 36 ነጥብ ላይ ነው የሚገኘው። ሁለተኛነቱን ባያጣውም ባርሴሎና ግን በብዙ ርቆታል። በሴልታ ቪጎ በኩል ከ3 ነጥቡ በኋላ ነጥባቸውን 19 ደርሰው 10ኛ ደረጃ ላይ ተቀምጧል። በሳምንቱ አጋማሽ በቤርናቤው እዚሁ ስቴዲየም ላይ ሲቲን በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድ ያስተናግዳል። ሮብ ሴልታ ቪጎ ከቦሎኛ ጋር ሌላ የአውሮፓ ሻምፒዮንስ ሊግ መርሃ ግብራቸውን የሚያከናውን ይሆናል። ለሪያል ማድሪድ ትላንትና ከ3 ነጥብ ማጣት ከቤርናቤው ሽንፈት በላይ እንደ ኤሪክ ጋርሻ እና አልቫሮ ካሪየርስ በቀይ ካርድ፣ ፍራን ጋርሻ በቀይ ካርድ፣ ኤንድሪክ በነገራችን ለዛው ተጠባባቂ ሊሆነው ነው። ኤደር ሚሊቶ ከበድ ያለውን ጉዳት አስተናገደ። ከዚህ ጋር በተያያዘ ምናልባት እንደ አልቫሮ ካሪየርስ ያለ ተጫዋች ዳኛውን በጣም መጥፎ ሰው ነህ ብሎ ተናግሮት ነው። በነገራችን ላይ ቀይ ካርድ የተመለከተው 2 ጨዋታዎችን ይቀጣል ተብሏል። ከዚህ ጋር በተያያዘ ኤንድሪክም ከዲሲፕሊን ጋር በተያያዘ ነው ቀይ ካርድ ያየው። ትላንትና የሪያል ማድሪድ ተጫዋቾች ራሳቸውን መቆጣጠር ተስኗቸው ነበር። እንደ አጠቃላይ በጨዋታው ላይ 7 ቢጫ ካርዶችን ጭምር ተመልክተዋል። የሪያል ማድሪድ ተጫዋቾች ትላንትና እንደ አጠቃላይ ራሳቸውን ያልተቆጣጠሩበት ምሽት ነበር ማለት እንደዚሁ ይቻላል።
ከዣቪ አሎንሶ ጋዜጣዊ መግለጫ እንደተረዳነው ከሆነ በክለቡ እሳቸው መናደዳቸውን ማዘናቸውን ተናግረዋል። እውነቱን ለመናገር በተጫዋቾቹ ጥረት በጣም ተናድጃለሁ፣ ብዙ ጥረት አላደረጉም ብሏል። ከጨዋታው ጎዶሎ መሆን ጋር በተያዘ ወይም ከቀይ ካርዱ ጋር በተያዘ እውነቱን ለመናገር ይላሉ እሳቸው 11 ከነበር ነው ይልቅ 10 ስንሆን በጣም ጥሩ ነበር። ሁሉም ጠንክሮ መስራት ጀመረ፣ መሮጥ ጀመረ። በጎዶሎ ሲሆን ቡድኑ ጥሩ ተንቀሳቅሷል ሜዳ ላይ ብለዋል። ከክለቡ ይሰናበቱ የሆነ ወይ በዚህ ውጤት ማጣት ምክንያት ተብሎ ሲጠየቁ ይህንን እያሰብኩ አይደለም። እኔ አሁን እያሰብኩ ያለሁት የሮቡን የቤርናቤው የሲቲን ጨዋታ ነው። ያንን ጨዋታ ስለማሸነፍ አንድ ስለመሆን ብቻ እያሰብኩኝ ይገኛለሁ ሲሉ ተደምጠዋል። በጣም ያሳዘናቸው አጋጣሚ ግን የኤደር ሚሊታው ጉዳት እንደሆነ ተናግሯል። ያው መራመዱላ ተስኖት በእርዳታ ነው ከሜዳ የወጣው። በጣም አዝኛለሁኝ ለሱ ይሄ መፈጠሩ በጣም ያሳዝናል ብለዋል አሰልጣኝ ዣቪ አሎንሶ። እንደ አጠቃላይ አሁን ሪያል ማድሪድ ቤት ብንሄድ ውድ ቤተሰቦቻችን አንድም ተከላካይ የለውም የተመላላሽ በቀኝ ትሬንትና ካርቫሃል ተጎድተዋል። በግራ በኩል የሚጫወቱት ሜንዲ፣ ካሪየርስ፣ ፍራን ጋርሻ ተጎድተዋል። ስለዚህ አሁን አንድም የቀኝም የግራም ተመላላሽ የመስመር ተከላካይ በሪያል ማድሪድ ዝርዝር ውስጥ የለም። ሪያል ማድሪድ ባለፉት 5 ጨዋታ በላሊጋም 3 አቻ፣ 1 ተሸነፉ፣ 1 አሸነፉ። በ5 ጨዋታ 1 ድል ብቻ ነው ያለው። በ4 ጨዋታ ነጥብ ጥሏል። ይሄ በጣም አስከፊ የሚባለው ጉዞ ነበር ባለፉት 5 ጨዋታ በሪያል ማድሪድ በኩል። አሁን ከባርሴሎና ጋር ያላቸው የነጥብ ልዩነት ወደ ቤተሰቦቻችን 4 ተደርሷል። የአምናዎቹ ሻምፒዮኖች ዳግም የላሊጋ መሪነትን ማግኘት ብቻ ሳይሆን ነጥቡን አስፍተውታልና ለሪያል ማድሪድ እንዳጠቃላይ ምሽቱ ጥሩ አልነበረ ማለት ይቻላል። በላሊጋ ሌሎችም በርከት ያሉ መርሃ ግብሮች ነበሩ። ለአብነት ያክል ትላንት ከተመለከትናቸው ጨዋታዎች ኤስፓኞል ከሪዮ ቫልካኖ ጋር ያደረጉት ጨዋታ ነበር። ኤስፓኞል 1-0 አሸንፏል። ሮቤርቶ ፌርናንዴስ 39ኛው ደቂቃ ላይ ብቸኛዋን የኤስፓኞል ግብ እንደዚሁ ከመረብ ማዋሃድ የቻለበትም ነበረ። ሌላኛው መርሃ ግብር ቫሌንሺያን ከሴቪያ ያገናኘ ጨዋታ ነበረ። ጨዋታው 1-1 ተጠናቀቀም። በሴቪያ በኩል ይመሩ ነበር። በነገራችን ላይ ታርጊያ በራሱ መረብ ላይ የቫሌንሺያው ተጫዋች 58ኛው ደቂቃ አስቆጥሮላቸው ሴቪያዎች ይመሩ ነበር። በኋላም ላይ ጁሮ 93ኛው ደቂቃ ላይ ቫሌንሺያን አቻ አድርጎ ከጨዋታው 1 ነጥብ ባለሜዳው ቡድን እንዲያገኝ ረድቶታል። ሌላኛው መርሃ ግብር የነበረው ውድ ቤተሰቦቻችን ኤልቼ ጄሮናን 3-0 የረታበት ጨዋታ ነበረ። ቭላር 40ኛው ደቂቃ ላይ የኤልቼ 3 ግቦች የመጀመሪያውን አስቆጠረ። ሁለቱን ግቦች ቀሪዎቹን ሚር 51ኛውና 57ኛው ደቂቃ ላይ ከመረብ በማዋሃድ ቻለ። እንደ አጠቃላይ የስፔን ላሊጋ የ15ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ባርሴሎና በ40 ነጥብ ይመራል። ሪያል ማድሪድ በ36 ነጥብ 4 ነጥብ አንሶ ይከተላል። ቪላሪያል 35 ነጥብ ይዞ ሶስተኛ ነው። አትሌቲኮ ማድሪድ በ31 ነጥብ አራተኛ፣ ኤስፓኞል በ27 ነጥብ አምስተኛ ነው። ውድ ቤተሰቦቻችን ልብ አድርጉ እንዳትረሱ፣ ሪያል ማድሪድና ባርሴሎና 19ኛ ሳምንት ቀሪ ጨዋታቸውን አድርገዋል። ያ ማለት ቪላሪያል ቀሪ ጨዋታውን ሁሉንም አሸንፎ ቀሪ ጨዋታውን የሚያሸንፍ ከሆነ ሪያል ማድሪድ ወደ 3ኛ ደረጃ ሊንሸራተት ይችላል። ምናልባት ሪያል ማድሪድ ያቺን ቀሪ ጨዋታ ባያረግ ራሱ ቪላሪያል ደረጃ ሰንጠረዡን ይነጥቀው ነበረ። የባርሴሎና ተጫዋች ራፊኒሃ በጋዜጦች ላይ ከሰሞኑ እየወጣ ባለው ጉዳይ ላይ ሀሳቡን አጋርቷል። በተለይም ባርሴሎና የሱን ወደ ሳውዲ አረቢያ ማምራትን ስራ በጥብቅ እየሰሩት ነው፣ በቅድ እየተሰራበት ነው ተብሎ ተጠይቆ ነበረ። እኔ እንደዚህ አይነት ነገሮችን ትኩረት አልሰጥም፣ ምንም ስሜት አይሰጥም። እውነቱን ለመናገር እንደዚህ አይነት ሐሰተኛ ዜናዎች ናቸው። እዚህ በጣም ደስተኛ ነኝ በባርሴሎና እያለ ይገኛል። በርከት ያሉ የዜና ምንጮች ግን ይህ ተጫዋች በክረምት ባርሴሎና ለቆ ወደ ሳውዲ አረቢያ ያመራል የሚሉ መረጃዎች በስፋት ሲወጡ እንደነበረ የሚዘነጋ አይደለም። በጣሊያን ሴሪ መርሃ ግብር ናፖሊ ዩቬንቱስን 2-1 በሆነ ውጤት ረቶት መሪነቱን ተረክቧል። ናፖሊ ዩቬንቱስን በሜዳውና በደገፊት ያደረገውን ጨዋታ 2-1 በሆነ ውጤት ድል አድርጓል። በጨዋታው ላይም የቀድሞ የማንቸስተር ዩናይትድ አሁን በውሰት የሚጫወተው ራስመስ ሃይሉንድ 7ኛውና 78ኛው ደቂቃ ላይ ናፖሊን ድል እንዲያደርግ ያስቻሉ ግቦችን አስቆጥሯል። በዩቬንቱስ በኩል ኬነን ያልዲዝ ነው 59ኛው ደቂቃ ላይ አቻ የምታረግ ግብ አስቆጥሮላቸው የነበረው፣ ግን በኋላ ላይ ሆይሉንድ ተጨማሪ ግብ አስቆጥሮ ናፖሊ ድል አድርጓል። የናፖሊ ነጥብ ድምር 31 ደረሰ። ዩቬንቱስ 23 ላይ ቀርቷል። ቀጣይ ሳምንት እሁድ ዩዲኒዜ ከናፖሊ፣ ቦሎኛ ከዩቬንቱስ በጣሊያን ሴሪ ሌላ በጣም ተጠባቂ የሚባል መርሃ ግብር ይሆናል።
ናፖሊ ግን በጣም ድንቅ ምሽት ከሆይሉንድ ጋር ካሳለፈ በኋላ ሆይሉንድ የጨዋታው ኮከብ ተብሎ እንደዚሁ ሽልማት ተበርክቶለታል። ላዚዮን ከቦሎኛ ያገናኘ መርሃ ግብር ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ግብ በማስቆጠር ረገድ ባለሜዳውም ላዚዮ ቀዳሚ ነበረ። ኢሳክሰን 38ኛው ደቂቃ ላይ አስቆጥሮ መራ። ከ2 ደቂቃ በኋላ 40ኛው ደቂቃ ላይ ኦድጋርድ ለቦሎኛ ያቻነቷን ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ሲጠናቀቅ በካግላሪና በሮማ መካከል የነበረው ጨዋታ ያልተጠበቀ ውጤት ነው። ካግላሪ ሮማን 1-0 አሸንፏል። በ82ኛው ደቂቃ ላይ ጋይቶኑ ያስቆጠራት ብቸኛ ግብ ካግላሪን ባለድል እንዲሆን ያስቻለ ሲሆን ክሮሜንሴ ከሊስ ያረጉትን ጨዋታ ክሮሜንሴ 2-0 አሸንፏል። በክሮሜንሴ በኩል 53ኛው ደቂቃ ላይ ቦንዛሊ እንደዚሁም 78ኛው ደቂቃ ላይ ሳን ባሪ ያስቆጠሯቸው ግቦች ናቸው ክሮሜንሴን ባለድል ያደረጉት። ውጤቱን ተከትሎ ናፖሊ በ31 ይመራል። ኢንተር በ30 ይከተላል። ሚላን ዛሬ ቀሪ ጨዋታ አለው፣ 28 ነጥብ አለው። ድል የሚያደርግ ከሆነ 31 ነጥብ ላይ መድረስ የሚችልበት እድል አለው ከመሪው ናፖሊ እኩል። ሮማ በ27 ነጥብ አራተኛ ነው። ቦሎኛ በ25 ነጥብ አምስተኛ ደረጃ ላይ እንደዚሁ ተቀምጠዋል። በጀርመን ቡንደስሊጋ ቦሩሲያ ዶርትመንድ ሲግናል ኢዱና ፓርክ ስቴዲየም ላይ የነበረውን ጨዋታ ሆፈንሄምን 2-0 በሆነ ውጤት ድል አድርጎበታል። ብራንት 43ኛው ደቂቃ ላይ ስቶልተርበርግ 60ኛው ደቂቃ ላይ ሁለቱን የቦሩሲያ ዶርትመንድ ግቦች እንደዚሁ ከመረብ ያሳረፉበት ነው። ዶርትመንድ ለመዶቹ በጣም እንዲጠጋ የሚያስቻለው ሌላ ትልቅ ነጥብ የሰበሰበበት ጨዋታ ሲሆን በሌላ መርሃ ግብር ሃምቡርግ ወርደር ብሬመንን 3-2 በሆነ ውጤት ድል አድርጓል። ለባለሜዳው ሃምቡርግ ሶስቱን የማሸነፊያ ግቦች ሳምቢ ሉኮንጋ የቀድሞ የአርሰናል ተጫዋች 63ኛው ደቂቃ ላይ፣ ቡስኮቪች 75ኛው፣ ፑልሰን 84ኛው ደቂቃ ላይ ሲያስቆጥሩ ለወርደር ብሬመን ሁለት ግቦችን ስታጅና እንደዚሁም ናጅማህ 78ኛው እና 45ኛው ደቂቃ ላይ አስቆጥሯል። ግን ሃምቡርግ ነው ባለሜዳው 3-2 በሆነ ውጤት ጨዋታውን ድል ያደረገበት። የጀርመን ቡንደስሊጋ 13ኛ ሳምንት መርሃ ግብሮች ሁሉም ተደርገው ከተጠናቀቁ በኋላ ባየር ሙኒክ በ37 ነጥብ መሪነቱን አጠናክሮ ቀጥሏል። በነገራችን ላይ 40 የግብ ልዩነት አለው። ሌላ ባየር ሙኒክን ጠንካራ መሆኑን በቡንደስሊጋው ማሳያ ነው። አርቢ ሌፕዚግ በ29 ነጥብ ይከተላል። ቦሩሲያ ዶርትመንድ በ28 ነጥብ ሶስተኛ ነው። ባየርን ሌቨርኩሰን በ23 ነጥብ አራተኛ ደረጃ ሲቀመጡ በኤሮፕ ሊግ ቦታ አምስተኛ ላይ ሆፈንሄም በ23 ነጥብ፣ በኮንፈረንስ ሊግ ቦታ ስቱትጋርት በ22 ነጥብ ተቀምጠዋል። ወራጅ ቀጠና ውስጥ ሃይደንሄም በ11 ነጥብ ጥሎ ማለፍ ቦታ ላይ፣ ወራጅ ቀጠናው ደግሞ በቀጥታ የሚወርዱት ሴንት ፖሊን በ8 ነጥብ 17ኛ እንደዚሁ ሜንዝ በ6 ነጥብ 18ኛ ደረጃ ላይ ተቀምጠዋል። ይህ የቡንደስሊጋ 13ኛ ሳምንት መርሃ ግብር በኋላ ያለው ደረጃ ሰንጠረዥ ነው። የፍራንስ ሊግ የሳምንቱ ተጠባቂ ጨዋታ ከነበሩት ውስጥ ሎሪየንት ከኦሎምፒክ ሊዮን ያደረጉት ጨዋታ ነበረ። ሎሪየንት 1-0 በሆነ ውጤት ጨዋታውን ድል አድርጓል። ፓይስ 39ኛው ደቂቃ ላይ የሎሪየንትን ብቸኛ የማሸነፊያ ግብ አስቆጠረ። ኦሎምፒክ ሊዮን ተከታታይ ጨዋታ ነጥብ የመጣል ወይም የአቋም መውረድ እየተመለከትንበት እንገኛለን። ሌላኛው መርሃ ግብር ኦግዥርን ከሜትዝ ያገናኘ ጨዋታ ነበረ። ባለሜዳው ኦግዥር ሜትስን 3-1 አሸንፏል። ሶስቱን የማሸነፊያ ግቦች ሲንያኮ በፍጹም ቅጣት ምት 36ኛው ደቂቃ ላይ፣ ኤል ዙዚ 39ኛው እና ዳኒዮስ 89ኛው ደቂቃ ላይ ሲያስቆጥሩ ለሜትዝ ብቸኛዋን ግብ ሄይን 46ኛው ደቂቃ ላይ ነበረ ማስቆጠር እየቻለው። ሌላኛው መርሃ ግብር የነበረው በአንገርስ እና በኒንስ መካከል ነው። ኒንስ በሜዳውና በደጋፊት በአንገርስ ተሸንፏል። ብቸኛዋን ግብ ቢል ካሂዲም 33ኛው ደቂቃ ላይ እንደዚሁ ከመረብ ያሳረፈበት ሲሆን ሊሃቨር እና በአዳጊው ፓሪስ መካከል የነበረው ጨዋታ 0-0 ተጠናቀቀ። የፍራንስ ሊጋን ሌንስ በ34 ይመራል። ፓሪስ ሰን ዠርሜን በ33 ይከተላል። ማርሴ በ29 ሶስተኛ፣ ሊል በ29 በተመሳይ በግብ ክፍያ ተበልጦ አራተኛ፣ እንደዚሁም ሊዮን በ24 ነጥብ አምስተኛ ደረጃ ላይ ተቀምጠዋል። ምናልባት የደረጃ ሰንጠረዥን እየነገርናችሁ ስለሆነ በዛው የሳውዲ ፕሮ ሊግን እንንገራችሁ። የአሜሪካ ሜጀር ሊግ ሶከር ያው በኢንተር ሚያሚ አሸናፊነት ተጠናቀቀ። ከወዲህ ደግሞ ሮናልዶ ያለበት የሳውዲ አረቢያ ሊግ 9ኛ ሳምንት ላይ በሳውዲ ካፕ እንደተቋረጠ ይታወቃል። ግን ከሳምንታት በኋላ ይመለሳል። አልናስር በ27 ነጥብ ይመራል። አልሂላል በ23 ይከተላል። አልቶን በ22 ሶስተኛ ነው። አልአህሊ በ19 ነጥብ አራተኛ፣ አልቃዳሻ በ17 ነጥብ አምስተኛ ደረጃ ላይ ተቀምጧል። እንደዚሁም በሊግ ደረጃ ምናልባት
የሴቶች ትልቅ ከሚባሉ ሊጎች ውስጥ የስፔን ላሊጋን ባርሴሎና ሴቶች በ36 ይመራሉ። ሪያል ማድሪድ በሴቶቹም ሁለተኛ ናቸው በ29 ነጥብ። ከእንግሊዝ ፕሪሚየር ሊግ አንጻር በእርግጥ በስፋት እንመለስበታለን። ሲቲዝኖች በ27 ነጥብ በሴቶቹ ይመራሉ። ቼልሲዎች የተከታታይ 6 ዓመት ሻምፒዮኖቹ በ21 ነጥብ ሁለተኛ፣ ዩናይትድ ሶስተኛ፣ አርሰናል አራተኛ፣ ቶትናም አምስተኛ ናቸው። በፕሪሚየር ሊግ የመረጃ ሰዓት ግን እንመለስበታለን። ትላንት በጣም ተጠባቂ ጨዋታ ነበረ። በብራዚል ሊግ 38ኛ ሳምንት ሳንቶስ ከክሩዛሪዮ ያደረጉት ጨዋታ ደግሞ በትልቁ ይጠበቅ ነበረ። ሳንቶስ ጨዋታውን ድል አድርጓል 3-0 በሆነ ውጤት። ኔይማር በአሲስት ነው ትላንትና የተሳተፈው። ውጤቱን ተከትሎም ሳንቶስ 47 ነጥብ ይዞ 12ኛ ደረጃን ይዞ የብራዚል ሊግን አጠናቀቀ። ውድ ቤተሰቦቻችን 4 ጎል 1 አሲስት በመጨረሻዎቹ 3 ጨዋታ ያበረከተው ኔይማር 100% ከመውረድ ቡድኑን ታድጎታል። 100% በኔይማር ነው የተረፈው ሳንቶስ ማለት ማጋነን አይሆንም። ያውም ደግሞ በጤና ባለሙያ ወይም በሕክምና ባለሙያዎች ጨዋታ እንዳያደርግ ሕክምና እንደሚያስፈልገው ተነግሮት ነበር። እሱ ግን ችላ ብሎ በ5 የግብ አስተዋጽኦ ባለፉት 3 ጨዋታ ከኔ ጉዳት ሳንቶስ አይውረድብኝ ብሎ መስዋዕትነት ከፍሏል። ምናልባት በኔይማር የእግር ኳስ ታሪክ ውስጥ በትልቁ እንዲጻፍ የሚችልም አሻራ አይነት ሳምንታት ነበር ያሳለፈው። ሳንቶስ ተረፈ፣ ኔይማር አትርፎት ከቡድኑ ትላንት ተሰናበተ። አንድ ጋዜጠኛ አንድን የብሔራዊ ቡድን አሰልጣኝ ለየት ያለ ጥያቄ ጠይቃቸዋል። ይሄ ጥያቄ የመጣውም ስፔንን ትገጥማላችሁ ብሎ ለሳውዲ አረቢያው አሰልጣኝ ሄርቬ ሬናርድ ነው የሚጠይቃቸው። ስፔንን በ2026 የዓለም ዋንጫ ትገጥማላችሁ፣ ምናልባት እንደ አርጀንቲና አሸንፋችሁ ለዓለም ሰርፕራይዝ ታደርጋላችሁ ተብሎ ጠይቀዋል። ምክንያቱም ካታር 2022 ላይ ሳውዲ አረቢያ አርጀንቲናን አሸንፋት ነበር በመክፈቻ ጨዋታ። ታዲያ የሳውዲ አረቢያው አሰልጣኝ ሄርቬ ሬናርድ ለስፔን አንድ ነገር መቀበል አለባቸው፣ ምክንያቱም በእኛ የመጀመሪያውን ጨዋታ ከተሸነፉ በስተመጨረሻም ልክ እንደ አርጀንቲና ሻምፒዮን ይሆናሉ፣ ግን ይህን የሚቀበሉት አይመስለኝም ብለው ቀልደዋል። ስፔን ከሳውዲ አረቢያ አንድ ምድብ ውስጥ ነው ያሉት። ሳውዲ አረቢያ ምድብ ውስጥ የነበረችው አርጀንቲና 2022 የመጀመሪያውን ጨዋታ በሳውዲ ተሸንፋ የዓለም ዋንጫ እንዳሳካች ግን የሚዘነጋ አይደለም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል እሳቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሳምንታችሁ በፕሪሚየር ሊግ ብቻ ሳይሆን በአውሮፓ ዙሪያ እንዴት ነበረ? ፕሪሚየር ሊጉ በእርግጥ ዛሬም አንድ ቀሪ ጨዋታ ስለሚደረግ ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ልትልኩልን ትችላላችሁ። በድጋሜ ቃል ስፖርት ዩቲዩብ ቻናልን ለ100,000 ሰብስክራይበር ለማብቃት አጋር እንድትሆኑ እየጋበዝን ወደ ፕሪሚየር ሊግ መረጃችን ተሻገርን። አንድ የእንግሊዝ ፕሪሚየር ሊግ ተጫዋች ለንደን ውስጥ በሰዎች ላይ ጥቃት በማድረስ ተጠርጥሮ እስር ቤት መግባቱ ተረጋግጧል። ተጫዋቹ ለእስር የዳረገው አደጋ የተፈጠረውም ቅዳሜ ጠዋት እንደነበረ የሜትሮፖሊታን ፖሊስ አስታውቋል። ጥቃት ሰለባ ግለሰብ ወደ ሆስፒታል መወሰዱና ጉዳቱ ለሕይወቱ አደጋ ነው ተብሎ እንደማይታመን ተገልጿል። ተጫዋቹ 29 ዓመቱ መሆኑን የገለጸው የሜትሮፖሊታን ፖሊስ አሁን ላይ የተጫዋቹን ስም ይፋ ለማድረግ ሕጉ አይፈቅድልኝም ብሏል። ይፋ የተደረገ መረጃ ባይኖርም የ29 ዓመቱ የክሪስታል ፓላስ ተጫዋች ሙኒዝ ሊሆን ይችላል ተብሏል። ምክንያቱም ትላንት በፉልሃምና በፓላስ ጨዋታ ላይ አልተገኘም። ተጫዋቹ የቅርብ ጊዜ ትውስታዎች ከጾታዊ ጥቃት ጋር በተያዘ ነው ተጫዋቾች ፍርድ ቤት እየቀረቡ የነበረው ወይም ደግሞ ከታክስ ማጭበርበር ጋር በተያዘ ነበረ። አሁን ደግሞ እንግዲህ ሰዎችን በመጉዳት ጥቃት በማድረስ ደረጃ ነው ተብሏል። ተጫዋቹ ምናልባት ሙኒዝ ነው የሚሉ በርካታ ጠረጣሪዎችና ታማኝ የዜና ምንጮች እያጋሩ ይገኛሉ። የፓላሱን ተጫዋች ተጨማሪ መረጃዎችን ካገኘን በቀጣይ እናካተተዋለን። በዛ ወደ ጨዋታው እንለፍ። ክራቨን ኮቴጅ ላይ ፉልሃም ከክሪስታል ፓላስ ያደረጉት ጨዋታ ከሜዳ ውጭ የተጫወተው የኦሊቨር ግላስነር ቡድን ክሪስታል ፓላስ 2-1 በሆነ ውጤት ድል አድርጓል። ኤዲ ኒኬታም 20ኛው ደቂቃ ላይ ከአዳም ዋርተን በጣም አስደናቂ ኳስ አግኝቶ አስቆጠረ። ሃሪ ዊልሰን 38ኛው ደቂቃ ላይ
ራውል ሄሜኔዝ ያገኛትን ኳስ አስቆጥሮ ፉላምን አቻ ያደረጋቸው። በኋላም ላይ የአውሮፓን ገበያ ቀልብ የሳበው ማርክ ጉዌ ከየሬሚ ፔኖ ያገኛትን ኳስ 87ኛው ደቂቃ ላይ አስቆጥሮ ፓላስ አሸነፈ። ስሚዝሮ 54ኛው ደቂቃ ላይ ግብ አስቆጥሮ ነበር ለፉላም አቻ የምታደረጋቸውን ግብ ግን በቫር ተሽሮበታል። በሁለቱ ጨዋታ መካከል ወደ ቤተሰቦቻችን ፉላም 63 በመቶ የኳስ ቁጥጥር ነበረው፣ ፓላስ በ37 በመቶ ነው ያሸነፈው። በነገራችን ላይ በጨዋታውም ላይ አንድም ካርድ ሳንመለከትበት የተጠናቀቀ ሲሆን ኦሊቨር ግላስነር ቡድን ኤፍ ኤ ካፕ ኮሚቴ ሺልድ ረታም በኤሮፕ ሊግ እየተጫወተ ነው። በፕሪሚየር ሊግ ቶፕ 4 ውስጥ ነው። ኦሊቨር ግላስነር አስደናቂ ቡድን ሰርተዋል። ኤዲ ኒኬታ 24 የፕሪሚየር ሊግ ግቦች አሉት። ወደ ቤተሰቦቻችን በጣም አስገራሚ መረጃ እንንገራችሁ። ከ24ቱ ግብ 21ዱን ያስቆጠረው ለንደን ከተማ ውስጥ ነው። ስለዚህ ከለንደን ውጭ ባይጫወት ይሻላል ማለት ይቻላል። ኤዲ ኒኬታ ውጤቱን ተከትሎ አርሰናል በ33 ነጥብ በሚመራው የእንግሊዝ ፕሪሚየር ሊግ ላይ ክሪስታል ፓላስ በ26 ነጥብ አራተኛ ደረጃን ከቼልሲ ተረክቧል። ስለዚህ ማንም ይነጥቀው የለም። ዩናይትድ ዛሬ ጨዋታ አድርጎ ቢያሸንፍ የሚገኘው ነጥብ 25 ላይ ነው። ስለዚህ ፓላስ አራተኝነትን በ15ኛ ሳምንት ተረክቧል ከቼልሲ ማለት ነው። በጣም ለየት ያለ ነው የዘንድሮ የፕሪሚየር ሊግ ደረጃ። አርሰናልና ሲቲ ተጠባቂ ነው ብንል ቪላ 3ኛ ነው በ30 ነጥብ፣ ፓላስ 4ኛ ነው በ26 ነጥብ፣ ቼልሲ በ25 ነጥብ 5ኛ፣ እንደዚሁም ኤቨርተን ላለመውረድ አምና ሲታገል የነበረ ቡድን በ24 ነጥብ 6ኛ ደረጃ ላይ ተቀምጧል። ለተመልካች አዝናኝ የነበረው ጨዋታ ሌላኛውም በብራይተን እና በዌስትሃም ዩናይትድ መካከል የነበረው ጨዋታ ነው። ጨዋታው 1-1 ተጠናቋል። ጄሬድ ቦን ፍጹም ድንቅ ምሽት ባሳለፈበት ጨዋታ ዌስትሃምን 73ኛው ደቂቃ መሪ ያደረገ፣ ግን ሩተር 91ኛው ደቂቃ ላይ ለብራይተን የአቻነት ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ያለፉት ሁለት ጨዋታ ማሸነፍ አልቻለም ብራይተን በ23 ነጥቦች 7ኛ ነው። ዌስትሃም ዩናይትድ በበኩሉ በ13 ነጥቦች 15ኛ ደረጃ ነው። ለዌስትሃም ዩናይትድ ተከታታይ ጨዋታቻ ሲወጡ ነው ከዩናይትድ ጋር አቸወጡ፣ ትላንትና ማቸወጡ። ለየት የሚያደርገው ነገር ከዩናይትድም ጋር 1-1፣ ትላንት ከብራይተንም ጋር 1-1 በሆናቸው ውጤት ነው የተጠናቀቁት። ጀረድ ቦን ግን ፍጹም ድንቅ ተጫዋች፣ ፍጹም የተለየ ፍጹም ታታሪ ሆኖ የተመለከትንበት ነበረ። ምናልባት ጀረድ ቦን በዚህ ደረጃ ካነሳን ሳምንቱ አነጋጋሪ ተጫዋች ማቲካሽን ትንሽ መረጃ እንጨምርላችሁ። ቪላ ቤት ነው ያለው 199 ጨዋታ በቪላ 13 ግብ 13 አሲስት። ያው ከአርኖልድ ቀጥሎ በፕሪሚየር ሊጉ ባለፉት 5 ዓመታት ውስጥ 10 ሲደመር ጎል 10 ሲደመር አሲስት ያለው ብቸኛው የመስመር ተከላካይ እንደሆነ ነግረናችሁ ነበረ። ለሲቲ ሳምንቱ ጥሩ እንደሆነ ራሳቸው ጋርዲዮላ ናቸው የተናገሩት። ምክንያት ሲጠየቁ ከቡድናቸው ድል ቀጥሎ በሳምንቱ እንደ ቼልሲ እና እንደ አርሰናል ያሉ ቡድኖች መሸነፋቸው ለሳቸው ሳምንቱን አስደሳች እንዳደረገላቸው ተናግረው ነበረ። አሁን ደግሞ በሳምንቱ በቤርናቡ የተሸነፈውን ሪያል ማድሪድን በአውሮፓ ሻምፒዮንስ ሊግ የሚገጥሙት ይሆናል። በጣም ለየት የሚያደርገው መረጃ በሲቲም በሪያል ማድሪድን በኩል ሁለቱም 15 ድል ነው ያላቸው። ሮብ ነው 5 ሰዓት ጨዋታው በቤርናቢው የሚደረገው ሮብ ምሽት ላይ። በሁለቱ ክለብ ምናልባት በሽንፈት ደረጃ ግን ሲቲ 5 ሪያል ማድሪድ 3 ነው የተሸነፈው። በሲቲ በኩል ጠንካራ ሳምንታትን አሳልፏል። በእርግጥ ያለፉት 5 ጨዋታ የመጨረሻ 3ቱን ድል አድርጓል። ሪያል ማድሪድ የወጥነት ጥያቄ አለ። ለአብነት ያክል ከጨዋታ ጨዋታ ወያቻ ድል አቻ ድል ሽንፈት እያለ ሄደ እንጂ ከሳምንት ሳምንት ያሸነፈበት በወጥ ብቃት የለም። እርስ በርስ ግንኙነታቸው በሪያል ማድሪድ የበላይነት አለ። 6 ድል፣ ሲቲ 5 ድል ነው ያለው፣ 5ታቸው ወጥቷል። ሲቲ በጋርዲዮላ በኩል አስደሳች ሳምንት ነበር ያሉትን በቤርናቤው ሲደግሙት የሆነ የሚለው ይጠበቃል። በሪያል ማድሪድ በኩል በ12 ነጥብ 5ኛ፣ ሲቲ በ10 ነጥብ 9ኛ ደረጃ ላይ ተቀምጧልና ሲቲ ጨዋታውን ድል የሚያደርግ ከሆነ ደረጃ ሰንጠረዡ ላይ ትልቅ ለውጥ ማምጣት ይችላል፣ 8 ውስጥ መካተት ይችላልና በጣም ወሳኙ ሳምንት ይመጣል። ሲቲ በብዙ ነገር ጥሩ የነበረውን ሳምንቱን በሳምንቱ ውስጥ አጋማሽ ወደ ስፔን ቤርናቤው አቅንቶ እንዴት ይወጣዋል የሚለው ይጠበቃል። በኢትዮጵያን ሰዓት አቆጣጠር ማክሰኞ ምሳ ሰዓት አካባቢ ላይ ጋርዲዮላ በጨዋታው ዙሪያ ጋዜጣዊ መግለጫ እንደዚሁ የሚሰጡናል። እኛም ከቃል ስፖርት ዩቲዩብ ቻናል ጋዜጣዊ መግለጫውን ተከታትለን ለሲቲ ደጋፊዎች እንደወረደ የምናደርሳችሁ ይሆናል። ቸልሲ በርካታ ገንዘብ አውጥቷል በክረምት ባለፉት 3 ዓመታት። በእርግጥ ብዙ ገንዘብ ያወጣም ክለብ ነው። አሁን ደግሞ በጥር ጭምር ተጫዋች ሊያመጣ ፍላጎት አለው ተብሏል። የቡድኑን የመከላከል ስፍራ ማጠናከር ይፈልጋሉ። የአረቤሌ ብሽንጉን የማል ተከላካይ ካስቴሎ ሉክ ባን ለማምጣት አሁን ላይ ፍላጎት አድሮባቸዋል። ቡድኑ የልምድ ጥያቄ እየተነሳበት ነው። ማሬስካ ግን ስንሸነፍ ብቻ እየጠበቃችሁ ልምድ የለውም ቡድኑ አትበሉ፣ ስናሸነፍ እኮ
ከኛው ጎን ነበራቸው ብሏል። የካስቴሎ ሉክባ ሊቨርፑል፣ ዩናይትድ፣ ኒካስል የመሳሰሉ ፈላጊዎች አሉት። ሉክባ 90 ሚሊዮን ዩሮ የውል ማፍረሻ አለው። ነገር ግን አርቢ ላይፕዚጎች አሁን ለሚሸጡት ከሆነ እስከ 60 ሚሊዮን ዩሮ ሊሸጡት ይችላሉ ተብሎ ይጠበቃል በጥር ላይ። ከዚህ ጋር በተያያዘ ምናልባትም በድርድር የተወሰነ ጭማሪ ኖሮት በጥር የዝውውር መስኮት ቼልሲዎች ይህን ተጫዋች የግላቸው በማድረግ የቡድኑን ልምድ መጨመር ይፈልጋሉ ተብሏል። በቼልሲ በኩል አሁንም ለቶፕ ፎር መፎካከር ይችላል ለፕሪሚየር ሊግ ዋንጫ በሚለው ጉዳይ ላይ ግን ማሬስካ አለንበት እያሉ ነው። ምናልባት የቼልሲ ደጋፊዎች ግን ክለባቸው ያለበት ይመስላችኋል የዋንጫ ፉክክር ላይ? መልከታችሁን ላኩልን። በውሰት የሰጡት አሮነን ሰለሜኖም ግን በጣም ጊዜን እያሳለፈ ነው። በቦሩሲያ ዶርትመንድ ቤት ይገኛል። ትላንትና ቡድኑ ግብ እንዳይቆጠርበት በጣም ወሳኝ ነበረ። በተጫዋቹ በኩል ዶርትመንድ 2 ጎሎችን ነው ባለፉት 6 ጨዋታ ያስተናገደው። በጣም አስደናቂ ጊዜን እያሳለፈ ነው። ምናልባት እንደዚህ አይነት የውሰት ተጫዋቾቻቸውንም በቼልሲ በኩል ማምጣት ይችላሉ። ለቼልሲ ጥሩ ያልሆነው ዜና የሊያም ዴላፕ ጉዳት ነው። በሳምንቱ ጉዳት አስተናግዶ ከረፍት በፊት ነበረ ተቆይሮ የወጣው የቼልሲ ፊት ወሰር ተሰላፊ ሊያም ዴላፕ በሳምንቱ ጨዋታ ላይ የተከሻ መዛነፍ ጉዳት አጋጥሞት እንደነበረ ይታወቃል። ይህንም ተከትሎ ሊያም ዴላፕ በጉዳት ምክንያት ከ6 እስከ 8 ሳምንት ከሜዳ ሊርቅ እንደሚችል ነው ቶክ ስፖርት ያረጋገጠው። ሊያም ዴላፕ በውድድር ዓመቱ መጀመሪያ ካጋጠመው የሃምስትሪንግ ጉዳት የተመለሰው በቅርቡ ነበረ። ያም ለ3 ወር አካባቢ ሜዳ ላይ ያጣ ነው። አሁንም ለተጨማሪ በጉዳት ምክንያት እስከ 6 ሳምንት ከሜዳ ላይ ሊኖር ይችላል። ለቼልሲ ሌላ ጉዳት ሌላ ምናልባትም ጥር ላይ ዝውውር የሚያስፈልገው አይነት ችግሮች እየገጠሙት ይገኛሉ። ጆ ፔድሮ የክረምት ፈራሚ ነው። ሊያም ዴላፕ እና ኒኮላስ ጃክሰን በቼልሲ ቤት ያላቸውን ግን ጅማሯ አያይዘን ሰው ጆ ፔድሮ የመጀመሪያ 11 ጨዋታ 4 ግብ ነው ያለው። በክለቦች ዓለም ዋንጫ ግን በጣም አስደናቂው ነበር። ሊያም ዴላፕ በመጀመሪያዎቹ 3 የፕሪሚየር ሊግ ጨዋታ ግብ አላስቆጠረም። ኒኮላስ ጃክሰን የመጀመሪያ 11 የፕሪሚየር ሊግ ጨዋታ ላይ ካነጻጸር ነው ግን 5 ግብ ነበረው። ምናልባት ኒኮላስ ጃክሰን በቼልሲ ቤት ተገፍቷል ወይ ለሚለው ጉዳይ ትልቅ መከራከሪያ ሊሆን የሚችል ነጥብ ይመስላል። ለማንኛውም የአጥቂ ጉዳይ አሁንም በጣም አሳሳቢ ደረጃ ላይ ደርሷል። ትላንት ስታንፎርድ ብሪጅ ላይ አንድ የነበረ ሁነት ደግሞ እናደርሳችሁ። ስታንፎርድ ብሪጅ ላይ ቼልሲ ሴቶች ከኤቨርተን ጨዋታ ነበራቸው። ጨዋታውን ኤቨርተኖች ባልተጠበቀ ሁኔታ ነው የ6 ተከታታይ ዓመት ሻምፒዮኖቹን ያሸነፉት። ሃይሴንሽ በኤቨርተን በኩል 12ኛ ደቂቃ ብቸኛ የማሸነፊያ ግብ አስቆጠረች። በነገራችን ላይ የቼልሲ ሴቶች 34 ጨዋታን በፕሪሚየር ሊግ አልተሸነፉም ነበረ። ትላንትና 35ኛ ጨዋታ ላይ ሽንፈት በኤቨርተን ደርሶባቸዋል። የበርካታ የዜና ምንጮችን ተመልክተን ነበረ። የፋብሪዞ ሮማኖ ስካይ ስፖርት ሌጀንዶች በሊቨርፑል እና በሳላ መካከል ያለውን ጉዳይ ዘ አትሌቲክ በስሎትና በሳላ መካከል ድልድይ ካልተፈጠረና ለአንደኛ ወገንተኝነት ካለ ወይ ስሎትን ወይ ሳላህን ከሊቨርፑል ያሰናብታል ብሎ መረጃን ይዞ ወጥቷል። ዘ አትሌቲክ ከዚህ ጋር በተያዘም ፋብሪዞ ሮማኖ የዚ አትሌቲክን መረጃ ይዞት ወጥቷል። ባለቤቶቹ ማንን እየደገፉ ነው በሚለው ጉዳይ ላይ ትልቅ መነጋገሪያ ነበር። ለማንኛውም የባለቤቶቹ ድጋፍ ከሳላህ ይልቅ ለስሎት መሆኑ ተረጋግጧል። ወደ ቤተሰቦቻችን ይህም እንግዲህ ባለፉት ጥቂት ቀናት በተፈጠረው ውዝግብ ምክንያት ከአሰልጣኙ ጎን መቆማቸው የሊቨርፑል የቦርድ አባላት ባለቤቶቹ ስሎት ነፃነት መስጠታቸውን የፈለገው እንዲወስን መፍቀዳቸው ምናልባትም ሳላህን ከቡድኑ መውጫው በር ላይ በደንብ እንዲቆም ያደረገም ነው እየተባለ ይገኛል። አርኔ ስሎት በሳላ ጉዳይ ዙሪያ ከሊቨርፑል ቦርድ ሙሉ ድጋፍ አላቸው ይላል የቶክ ስፖርት ዘገባ። ሳላ ማክሰኞ ምሽት ከኢንተር ሚላን ጋር በሚደረግ ሻምፒዮንስ ሊግ ጨዋታ ከቡድን አጋሮቹ ጋር ወደ ጣሊያን እንደሚጓዝ ወይም በሚቀጥለው ሳምንት ከብራይተን ጋር በሚደረግ የፕሪሚየር ሊግ ጨዋታ እንደሚጫወት ከፍተኛ ጥርጣሬዎች አሉም ተብሏል። የክለቡ ቦርድ አርኔ ስሎት ታክቲካዊ ውሳኔዎችን የማድረግ ነፃነት ሲሰጡ እንግዲህ ተጫዋቾች ይጠቅሙኛል አይጠቅሙኝም ያሉትን እሳቸው በራሳቸው መወሰን ይችላሉ የሚል ውሳኔ ነው የወሰኑት ተብሏል። የስሎትን ፍላጎት ማክበር ታዲያ ከዚህ ጋር በተያያዘ የአረብ መገናኛ ብዙሃን በስፋት መረጃን ይዘው ወጥተዋል። ከዚህ ጋር በተያያዘ አትጠራጠሩ፣ ሳላ ሊቨርፑልን ከለቀቀ መዳረሻው እኛ ጋር ከወደ አረቡ ዓለም ነው። ወደ አሜሪካ ሜጀር ሊግ ሶከርም ይሁን ወደ ሌሎች ሊጎች አያመራም። ሊቨርፑልን ብቻ ከለቀቀ አትጠራጠሩ፣ የሳውዲ አረቢያ አንዱን ክለብ ይቀላቀላል የሚሉ መረጃዎች ደግሞ ከወደ ሳውዲ አረቢያ በኩል በስፋት እየወጡ ነው። ፖል ጆይስ ደግሞ በሳላህና ሊቨርፑል ጉዳይ ላይ ሳላ ምናልባትም ክሎፕ እስካሁን በቡድኑ ቆይተው ቢሆን ኖሮ
የማኔ አይነት እጣ ፈንታ ይደርሰው ነበር ብሏል። የርገን ክሎፕና እንግዲህ ሊቨርፑል በአብሮነት ቆይታቸው ጊዜ 2024 ላይ ማለት ነው ሳላን ከቡድኑ ሊቀንሱት ነበር ተብሏል። በወቅቱ እሱም ከክሎፕ ጋር ሰጣ ገባ ውስጥ ገብቶ ነበር በዚሁ በቅያሬ ጉዳይ ላይ ያኔ ሊለቅ የሚችልበት እድል ነበር ተብሏል። የግብፅ ብሔራዊ ቡድን ተጫዋች የሆነው አህመድ ሐሰን ስለ ሳላ ሀሳቡን አጋርቷል። እንደ እግር ኳስ ተጫዋች እንደመሆናችን መጠን ስንሄድ ቤንች ስንሆን ወይም ተጠባባቂ ስንሆን በጣም ይከብዳል ብሏል። ብስጭትና ትንሽ የድብርት ስሜት የሚሰማል፣ የተለያዩ ተጽዕኖች ይኖራሉ ብሏል። ከዚህ ጋር በተያያዘ በተጠባባቂ ወንበር ላይ ቢቀመጥ እንኳን ቢያንስ ተቀይሮ መግባት ነበረበት። የቡድኑ ወሳኝ ሰው ነበር፣ ቡድኑ ተሸክሟል፣ የቡድኑ መሪ ነበረ። ስለዚህ ቢያንስ ተቀይሮ ገብቶ ጨዋታ ማድረግ ነበረበት ብሎ ተከላክሏል። ለዚህ ጉዳይ ላይ አሰልጣኝ አርኔ ስሎት 2-0 እየመራን እሱን የማስገባበት ምክንያት የለም ብለው ነበረ። ለማንኛውም አሁን ይህን መረጃ ከለቀቅንላችሁ ከሰዓታት በኋላ ጋዜጣዊ መግለጫ ይሰጣሉ ስሎት ከሊቨርፑል እና ከኢንተር ጨዋታ ጋር በተያያዘ ጣሊያን ሄደው ነው ጋዜጣዊ መግለጫ የሚሰጡት። ስለዚህ ሳላ አለ የለም የሚለውንም በዛው እናረጋግጥበታለን። አርሰናል ባለፉት 5 የፕሪሚየር ሊግ ጨዋታ 7 ነጥብ ጥሏል። ወደ ቤተሰቦቻችን ያ ማለት በጣላቸው 7 ነጥቦች ምክንያት ከሲቲ እና በአርሰናል መካከል ያለው ነጥብ ልዩነት በፍጥነት እንዲጠብ ምክንያት ሆኗል። እንዳትረሱ አርሰናል አምና ዋንጫ ለምን አጣ ካልን ከሊቨርፑል እኩል 4 ነው የተሸነፈው አምና ግን በርከት ያሏቸውን ወጥቶ ነበረ። አሁንም ዘንድሮም ለአርሰናል ከሽንፈት በላይ ምናልባትም አቻ ውጤት አሳሳቢ ይመስላል። አርሰናል በየሳምንቱ ሽንፈቶቹን አንሰማም። 18 ጨዋታ አልተሸነፈም ነበር፣ ግን በመሃል የሚወጣቸው አቻዎች የሲቲን መቅረብ አጠገቡ እንዲገኝ መሄድ ሂደትን ለሲቲ ያስቻሉ ነበሩና ሲቲ በ2 ነጥብ እንዲሆን አድርጎታል። አርሰናል ባለፉት 5 ጨዋታ 7 ነጥቦችን ጥሏል። አርሰናል ቤት ምናልባትም ብዙ የማይነገርለት ትሮሳርድ በቡድን ውስጥ አስደናቂ ጉዞ ላይ ይገኛል። ከሰሞኑ እንግዲህ ተቀይሮ ገብቶ ግብ ካስቆጠረ በኋላ ወዲያው ተቀይሮ እንደወጣ ይታወቃል። ያው የፊትነስ ችግርና ከጉዳት በጊዜ መምጣቱ ምክንያት ማይክል አርቴታ የግድ እሱን መጠበቅ ነበረብኝ ብለዋል። በቀጣይ ጨዋታ ላይ ይገኛል አይገኝም ከተጠባባቂ ነው አሁን የሚጀምረውን አላረጋገጡም። እንደ አጋጣሚ ሆኖ ተጫዋች በነገራችን ላይ ግብ ካስቆጠረ በኋላ በዚህ ሳምንት 6 ጎል 5 አሲስት 11 የግብ አስተዋጽኦ አለው። ይሄ በአርሰናል ዘንድሮ በጣም ትልቅ የሚባለው ነው። በአርሰናል ቤት ውስጥ ያው ብዙ ባይዘመርለትም ሌሳንድሮ ትሮሳርድ ግን የቡድኑ ወሳኝና ቁልፍ ተጫዋች መሆኑን ተመልክተናል። ግን አርሰናል ቤት አሁንም የጉዳት የፊትነስ ጥያቄዎች ብዙ የሚነሱበት ክለብ ሆኗል። ሊጉ እየጠነከረ በመጣ ሰዓት አርሰናል ደግሞ ጥንካሬውን በጉዳት ምክንያት እያጣው እንደመጣ ይታወቃል። ሚኬል ሜሪኒዮ በተለምዶ አጥቂዎች የማይሰሩትና ቦታ የሚይዝበት መንገድ ማይክል አርቴታ ትልቅ ቦታ እንዲሰጡት አድርጓል እያለ ነው ኢሳክ ካህን በትላንትናው ዕለት በስካይ ስፖርት ላይ በነበረው ውይይት አንደኛው አጀንዳ የነበረው የሚኬል ሜሪኒዮ በቦታ አያያዝና ለቡድኑ የሚሰጠው ጥልቅ የጨዋታ ሚናን ነው። በተለይም ከአማካይ ክፍል እስከ አጥቂ ባለው ሂደት ላይ ከሃቨርዝ እና ቪክቶር ዮኬሬሽ ቢኖሩ ለአንዳንድ ጨዋታ ጨምር ሚኬል ሜሪኒዮን በታክቲክ ጉዳይ ምክንያት ተመራጭ አጥቂ ሊያደርጉት ይችላሉ የሚሉ መከራከሪያዎች ሲቀርቡ ነበረ። በእርግጥ እሳቸው ሃቨርዝን አጥብቀው ይወዳሉ። ሃቨርዝ ሲመለስ ያርሰናል የመጀመሪያ 9 ቁጥር ተሰላፊ ምርጫ ሁላ ሊሆን የሚችልበት እድል አለ ተብሏል። ምናልባት ግን ከፈረንጆች ገና በፊት ይመለሳል ተብሎ አይጠበቅም። ያው ከጉዳት አሁን አገግሟል፣ ግን ለጨዋታ ዝግጁ ነው በሚለው ጉዳይ ላይ እሳቸውም ወደ ጨዋታ መልሰው እስከ ገና ድረስ ያጫውቱታል ተብሎ አይጠበቅም በአርሰናል። ስለዚህ ከፈረንጆች አዲስ ዓመት በኋላ የከሃቨርዝም ወደ ቡድኑ መመለስ እንደዚሁ ይጠበቃል። ማይክል አርቴታ ምናልባት ሃቨርዝም ዮኬሬሽም ካላቸው ሁለቱንም በአንድ ላይ ለመጠቀም ነው ፍላጎት ያላቸው። ምክንያቱም ማይክል አርቴታ ከሃቨርዝ እና ቪክተር ዮኬሬሽ በቅድመ ውድድር ዘመን ወቅት ላይ አብረው እንዲጫወቱም እቅድ አዘጋጅተውላቸው ነበረ። ግን ያው ሃቨርዝ በጉዳት አልነበረም። ከዛም በተጨማሪ ደግሞ ሃቨርዝ ረጅም ጊዜም በጉዳት ምክንያት ላይ መኖሩ ምክንያት ያው ዮኬሬሽ በብቸኝነት አጥቂ እንዲጫወት ሆነ። ዮኬሬሽ ደግሞ ያው የፕሪሚየር ሊጉ ላይ አንዳንድ የተነሱበት ጥያቄዎች ነበሩ። ያው ግቦች መጠኖቹ ቀንሷል የሚል ግን ደግሞ የአስቶን ቪላ ጨዋታ ብቻ ዮኬሬሽን በደንብ ያሳየናል። ለአብነት ያክል የአርሰናል የአቻነት ግብ ስትቆጠረ በትሮሳርድ በኩል 3 የሚጠጉ የአስቶን ቪላ የመሃል ተከላካይና አማካይ ክፍሉን ችግር ውስጥ የከተታቸው ዮኬሬሽ ነው። የአንድ ዮኬሬሽ ሩጫ ትሮሳርድን ብቻውን ኳሷን አግኝቶ እንዲያስቆጠር አድርጓል። ያውም ጨዋታውን ስለተከታተላችሁ ታስተውሉታላችሁ ብለን እናስባለን። የትሮሳርድ ግብ ስትቆጠር መረቡ አካባቢ መስመሩ ላይ 3 የቪላ ተጫዋቾች ነበሩ። ዮኬሬሽ ብቸኛው የአርሰናል ተጫዋች ነው። እሱን ለመያዝ በተደረገ ጥረት ነው ትሮሳርድ ያቺን ግብ አስቆጥሯት የነበረው። ዮኬሬሽ እንደዚህ አይነት ነፃነትን ለአርሰናል ሰጥቷል። ግን
አርሰናል ውስጥ በቅርብ ጊዜ እየመጣ ያለው ጉዳት ቡድኑን እያሳሳው እንዳለ እንዲሁም በውጤቱም ላይ ቀውስ እያመጣበት እንደሆነ ቢታወቅም ቀጣይ አርሰናል የሚያደርጋቸው በርከት ያሉ ጨዋታዎች ውስጥ አብዛኞቹን በኤምሬትስ ያደርጋል። ይሄ ለአርሰናል ትልቅ ነፃነት ይሰጠዋል። አብዛኛውን የፕሪሚየር ሊግ ጨዋታ በነገራችን ላይ በመጀመሪያው አጋማሽ ጠንካሮቹን ከሜዳ ውጭ ነው የገጠመው። ለአብነት ያክል ወልቭስን ኤምሬትስ ላይ ይገጥማል። ኤቨርተንን ወደ ሂልዲክሰን ስቴዲየም ሄዶ ይገጥማል። ከዛ በካራባኦ ካፕ ኤምሬትስ ላይ ክሪስታል ፓላስን፣ ከዛ በፕሪሚየር ሊግ ብራይተንን ኤምሬትስ ላይ አሁን በዚህ ሳምንት ያሸነፋቸውን አስቶን ቪላን በቪላ ፓርክ ስለነበረ ኤምሬትስ ላይ ገጥማል። አርሰናል በዲሴምበር 30 በዚህ ወር መጨረሻው ጨዋታ ነው። ስለዚህ ለአርሰናል በሚቀጥሉት 5 ጨዋታዎች ውስጥ 4ቱን በኤምሬትስ ነው የሚያደርገውና አርሰናል ግዴታውን በተገቢ ሁኔታም ከሜዳ ውጭ የነበሩትን ግዴታዎች በዚህ ዓመት አጠናቋል ማለት ይቻላል። በፕሪሚየር ሊጉ መሪ ሆኖ ልክ የቪላ ጨዋታ ላይ ሄሜኒያኖ ቦንዲያ ግብ ስትቆጠር የአርሰናል ተጫዋቾች ሜዳ ላይ ያሳዩት ሪያክሽን በጣም አስገራሚ ነበር። ለአብነት ያክል ዳቪድ ራያ መሬቱን ሲደበደብ ነበር። ራይስ ተስፋ ቆርጦ መሬት ላይ እነ ቲምበር እንደዚሁም ማይል ሉዊስ ስኬሊ መለያውን ፊቱ ላይ ሲሸፍን ብዙ ተስፋ የሚያስቆርጡ ምስሎችን አይተን ነበረ። ከሁሉም ግን ራይስ በኦዴጋርድ ላይ ያሳየው መበሳጨት አንደኛው ነበረ። በአስቶን ቪላ ጨዋታ ማብቂያ ላይ ዴክላን ራይስ ቁጣ ነበረው በቡድኑ አጋሮቹ ላይ። አንደኛው በካፒቴኑ ኦዴጋርድ ላይ ነበረም። በጨዋታ የመጨረሻ ደቂቆች ላይ በተለይም የ50-50 ኳሶች ላይ ኦዴጋርድ የተጋፈጠበትን መንገድ አልወደደውም። ራይስ እንግዲህ አንዱ ያናደደው ጉዳይ ቡድኑ በመጨረሻው ደቂቃ ላይ ምንድነው ይሄ የሚባል ያደረጉት ጥረት ተጋድሎ በጣም ዝቅ ያለ፣ በዛ ላይ ደግሞ ኦዴጋርድ ኳስን ማስጣል እየቻለ 50-50 ግንኙነት ላይ ኳስን አለማስጣሉ እንዲሁም ኤሜሊያኖ ቦንዲያ የአሸናፊነት ግብ ከመረብ እንዲያገኝ ምክንያት የሆነ እንቅስቃሴ ውስጥ በተለይም ቡድኑ አቻ እንዳይወጣም ኦዴጋርድ ራሱን መስዋዕት አላረገም በሚል ወይም የመከላከል ሂደቱ ላይ በጣም ራሱን ቆጥቧል ሰውነቱና የ50-50 ኳስ ላይ በደንብ አልተጋፈጠም በሚል ራይስ ብስጭቱን ሲገልጽም ነበረ። ከአርሰናል ጋር በተያዘ አርሰናል ኦራጎን ከአርቢ ሌፕዚግ ለማስፈረም ፍላጎት አለው። መረጃዎችን እየተከታተሉ ነው ተብሏል። አርሰናል እሱን ከሚከታተሉ በርካታ የአውሮፓ ክለቦች ውስጥ አንዱ እንደሆነም የጀርመኑ ተነባቢ ጋዜጣ ቢልድ አስነብቧል። ስካውቶች በቀጥታ እንዲመለከቱትም በጀርመን ተልከዋል ተብሏል። የተጫዋቹ ብቃት በጣም አስደናቂ የሚባል ነው። የዝውውር ክፍያው ግን ያው ከጀርመን እንደዚህ አትራፊ የሚባሉ ክለቦች ስለሚመጣም በጣም ውድ ይሆናል ተብሎ ይጠበቃል። አርሰናል ስለ ተጫዋቹ መረጃዎችን እያሰባሰበ ነው ተብሏል። ግን ሌሎችም የአውሮፓ ትልቅ ክለቦች በዚህ ተጫዋች ላይ ፍላጎት ስላላቸው በቀላሉ አርሰናል ይህን ተጫዋች ከአርቢ ሌፕዚግ በብቸኝነት የሚያመጣ ክለብ ሆኖ ይከሰታል ተብሎ አይታሰብም። ለማንኛውም መረጃውን ለእናንተ ውድ አድማጮቻችን አደረሰን። የመረጃ ምንጫችን የጀርመኑ ተነባቢ ጋዜጣ ቢልድ ነው። በዘንድሮ የውድድር ዓመት በተለምዶ ትልልቅ ከሚባሉ የፕሪሚየር ሊግ ክለቦች ውስጥ ማንቸስተር ዩናይትድ ቀይሮ ካስገባው ተጫዋች ምንም ግብ ያላገኘ ነው። ስለዚህ የሩበን አሞሪም የተጫዋች ቅያሬ ጥያቄ ምልክት ውስጥ ይወድቃል። ምናልባት ኖቲንግሃም ፎረስት፣ ኤቨርተን ምንም ግብ የላቸውም ከዩናይትድ አንጻር ጥራታቸው። ሁለተኛው ኖቲንግሃም ፎረስት አሰልጣኝ ሲቀያየር የነበረ ክለብ ነው። ማንቸስተር ዩናይትድ በዚህ ዓመት በሊጉ ተቀይረው ከገቡ ተጫዋቾች ምንም ጎል እንዳላገኘም ተመልክተናል። ከዛ ውጭ ኖቲንግሃም፣ ኤቨርተን አላችሁ። ሲቲ እንኳን አንድ አለ፣ ወልቭስ አንድ፣ ፓላስ አንዳንድ ግብ አግኝተዋል። ስለዚህ የሩበን አሞሪም ቅያሬ ዩናይትድን ወደ ድል እያመጣው አይደለም፣ ወይም ደግሞ ውጤት እንኳን እያስጠበቀ አይደለም። ለአብነት ያክል ኡጋርቴ ይገባል ውጤት እንዲያስጠብቅ ዩናይትድ ይቆጠርበትና አቻ ይሆናል። ለአብነት ያክል የቶትናምም ጨዋታ የዌስትሃም ዩናይትድንም ጨዋታ ማንሳት እንችላለን። ውጤት ለማስጠበቅ ያስገቧቸውም ተጫዋቾች ውጤት እያስጠበቁ አይደለም፣ ፊት መስመር ላይ የሚያስገቧቸው ጎል እያስቆጠሩ አይደለም። የሩበን አሞሪም የተጫዋች ቅያሬ ግን ጥያቄ ምልክት ውስጥ የሚወድቅ ነው። ሌላው ሩበን አሞሪም ቀይረው የሚያስገቧቸው ተጫዋቾች ግብ የላቸውም እንዳልነው ሁሉ የአካዳሚ ተጫዋችም በዚህ ዓመት አላስመለከቱንም። ለአብነት ያክል ዩናይትድን መንበረ ስልጣን ከፈርጊ በኋላ የተረከቡት ዴቪድ ሞይስ አድናን ያኑዛ የተባለ ተጫዋች ለዩናይትድ አስተዋውቀዋል። ሉዊስ ቫናል፣ ማርከስ ራሽፈርድና ጄሴ ሊንጋርድን አስተዋወቁ። ጆዜ ሞሪኖ ስኮት ማክቶሚኔንን ለዩናይትድ ከአካዳሚ አምጥተው አስተዋወቁ። ኦሌ ጉናር ሶልሼር ግሪንውድና ብራንደል ዊሊያምስን አስተዋወቁ ለዩናይትድ። ኤሪክ ቴናግ እንደ ኮቢ ሜኖና አሌሃንድሮ ጋርናቾን ያሉ ተጫዋቾች ከአካዳሚ አምጥተው ለዩናይትድ እንዲጫወቱና የውጤት ባለቤት ዩናይትድ እንዲሆን ባስቻሉ ጨዋታዎች ላይ ወሳኝ ነበሩ። ሩበን አሞሪም የአካዳሚ ተጫዋቾችን ከቡድን ቀነሱ እንጂ አላፈሩም ለቡድኑ። ስለዚህ እሳቸው ቀይረው የሚያስገቧቸውም ተጫዋቾች ግብ የለም፣ ውጤት አያስጠብቁም። ከአካዳሚም ተጫዋች እንደ ሞይስ፣ እንደ ቫናል፣ እንደ ሞሪኖ፣ እንደ ኦሌ ጉናር ሶልሼር፣ እንደ ኤሪክ ቴናግም ሳያፈሩ ነው በዩናይትድ 13 ወር ተቆጥሮ 13 ድል ብቻ ያላቸው።
ጋዜጣዊ መግለጫ ሲሰጡ ነበር። ስለ ኮቢ ሜኖ ካነሱት እንጀምር። እኔ የምፈልገው ማሸነፍ ነው እና ያም ተጫዋች ማን ይሁን ማን እኔ አይመለከተኝም፣ ምርጡን አሰልፋለሁ፣ ምርጡ ኮቢ ሜኖ ከሆነ አጫውታለሁ። ኮቢ አካዳሚ ተጫዋች ነው፣ እሱ ይገባኛል። ያ ማለት ግን ተጫዋቹን ማስገባት አለብኝ ማለት አይደለም ብለዋል። በአፍሪካ ዋንጫ ውድድር ወቅት ሜኖ እድል ስለማግኘቱም ሲጠየቁ አላውቅም፣ ልምምዶችን እመለከታለሁ፣ ሁሌም ማረገው ያንን ነው ሲሉ ተደምጧል። ወልቭስ በዘንድሮው ውድድር ዓመት በሊጉ ምንም ድል እንዳላደረገ ይታወቃል። እሳቸው ምንም ነገር ሊፈጠር ይችላል። በፕሪሚየር ሊግ ታሪክ በአንድ ውድድር ዓመት ምንም ጨዋታ ላይ ማሸነፍ የቻለ ቡድን የለም። ስለዚህ ለጨዋታው ዝግጁ መሆን አለብን። ወልቭስ ዓመቱን ሙሉ ሳያሸንፍ ይጨርሳል ማለት አይደለም፣ መጠንቀቅ አለብን ብለዋል። በቡድን ስላለው ጫና ተጠይቆ ነበረ። በራስ መተማመን ችግር የለም። ተጫዋቾቹ በጣም ምርጥ ውስጥ ሆኖ መጨረስ ይፈልጋሉ፣ እዛ ውስጥ ማጠናቀቅ ይፈልጋሉ። ስለዚህ አንዳንድ የመጥፎ ጨዋታ ልትጫወት ትችላለህ፣ ግን የቡድኑ በራስ መተማመን የወረደ ነው ተብሎ አይታሰብም ብለዋል። ስለ ዳሎና ዴሌት ስለ ዛሬው ጨዋታ መድረስ ጠይቆ ነበረ። ሁለቱም ይኖራሉ ብዬ ተስፋ አደርጋለሁ። ጨዋታው በምንመራበት ጊዜ ስለ ቲም ውጤት አስጠብቆ ለመውጣት መጨነቅ አለብኝ ብለዋል። ጭንቀት ሳይሆን ግን ያው ቢያንስ ያለንን ውጤት አስጠብቀን እንድንወጣ ሜዳ ላይ ፈልጋለሁ ሲሉ ተደምጠዋል። ከቡድን ዜና ጋር በተያያዘ ምናልባት ልናነሳው የምንችለው በዩናይትድ በኩል ማኑኤል ኡጋርቴ ያው የቡድኑ አካል ሆኖ ይቀጥላል ተብሎ አይታሰብም። በዩናይትድ በኩል ሩበን አሞሪም ተስፋ እንደቆረጡበት ገና ክረምት ላይ ነው የነገሩት። በስፖርቲንግ ሊዝበን ምርጡ ነበር የሳቸው። ጋላታሳራዮች ምናልባትም ማኑኤል ኡጋርቴ ዩናይትድ የሚለቅላቸው ከሆነ በጥር የቡድናቸው አካል እንዲሆን ይፈልጋሉ ተብሏል። በሌላ በኩል ማንቸስተር ዩናይትድ የሊሉን አማካኝ ኢዮብ ቡአዲን በቅርበት እየተከታተሉ ነው ተብሏል። ሪያል ማድሪድ፣ ፒኤስጂ፣ አርሰናል፣ ባየር ሙኒክ እና ዩቬንቱስ የተጫዋቹ ፈላጊ ናቸው። ለዩናይትድ ቀላል ዝውውር አይሆንም፣ ግን በመልማዮቻቸው በኩል እያዩት ነው። አንድ ምስል ከዓለም ዋንጫ ዕጣ መውጣት ድልድል በኋላ በማህበራዊ ትስስር ገጽ ሲዞር ነበረ። አንቶኒዮ ቫሌንሺያ፣ ራዳሜል ፋልካኦ እና የዩናይትድ ሌጀንድ ሪዮ ፈርዲናንድ በአንድ ላይ ተገናኝተው ነበረ። አንቶኒዮ ቫሌንሺያ የቀድሞ የዩናይትድ አጥቂ ከዛም በመስመር ተመላላሽነት ተጫውተዋል። በጣም ደስ ብሎኛል ብሏል። ሪዮ ፈርዲናንድና ራዳሜል ፋልካኦን በማግኘቴ በጣም መወደው አጋጣሚ ብሎታል። ምክንያቱም የቀድሞ የቡድን አጋሮቼ ከዩናይትድ ጋር ድንቅ ጊዜ አብረውኝ ያሳለፉ ናቸው ሲል አወድሷቸዋል። በዓለም ዋንጫ የዕጣ ማውጣት ስነስርዓት ላይ አንድ ላይ ተገናኝተው ነበረ። ዩናይትድ ወደ ሞሊኒክስ ያመራል። ዛሬ ወርቅ የሆነ ድል ዩናይትድ እጅ ላይ ያለ የዌስትሃምን ወርቅ የሆነ ድሉን ባለፈው ሳምንት አልተጠቀመበትም። ሐሙስ ላይ ባለፈው ሳምንት አጋማሽ አልተጠቀመም። በዚህ ሳምንት እንግዲህ መጀመሪያ ሳምንቱን ለዩናይትድ ምናልባትም በድል የሚጀምሩበት ከሆነ በደረጃ ሰንጠረዡም በጣም ወሳኝነት ይኖረዋል። በተለይም የደረጃ ሰንጠረዡ ላይ ዩናይትድ የሚገኘው 12ኛ ነው። ድል የሚያደርግ ከሆነ በቀጥታ ወደ 6ኛ ደረጃ መሄድ ይችላል እና ትልቅ ለውጥ ማምጣት ይችላል። በዩናይትድ ደረጃ ሰንጠረዥ ለመሪዎቹም እንዲሁ መቅረብ የሚችልበት ነው። ጨዋታውን በተወሰነ መንገድ እናንሳው። ሞሊኒክስ ላይ ወልቭስ ከማንቸስተር ዩናይትድ ይጫወታሉ። በባለሜዳው ወልቭስ በኩል 2 ድል 2 አቻ 13 ሽንፈት በዚህ ዓመት አስተናግዷል። 2 ድል በፕሪሚየር ሊግ የመጡ አይደሉም ሲጀመሩ። በማንቸስተር ዩናይትድ በኩል በዚህ ዓመት 6 ድል 5 አቻ 4 ሽንፈት አስተናግዷል። በአንጻራዊነት ካየነው ወልቭስ 13 ዩናይትድ 4 ሽንፈት ብቻ ነው። ወልቭስ ያለፉትን 5 ጨዋታ ሲሸነፍ 5ቱም ላይ ግብ አላስቆጠረም። በኖቲንጋም 1-0፣ በቪላ 1-0፣ በፓላስ 2-0፣ በቼልሲ 3-0፣ በፉልሃም 3-0 ተሸነፈ። ዩናይትድም ወጥ ብቃት ላይ አይደለም። ባለፉት 5 ጨዋታ 1 ድል ብቻ ነው ያለው። 3 ጨዋታ ናቸው ወጥቷል። 1 ጨዋታ ተሸንፏል። በእርስ በርስ ግንኙነት ዩናይትድ 52 ጊዜ ረቷል። እንደዚሁም በወልቭስ በኩል 38 ጊዜ ዩናይትድ ረቷል። 20 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነቶችን ነጥለን ከተመለከተን ደግሞ ውድ ቤተሰቦቻችን ወልቭስ 2ቱን የመጨረሻ ጨዋታ ድል ሲያደርግ ዩናይትድ 2 ጨዋታዎች እንዲሁ ድል አድርጓል። ዛሬ ለዩናይትድ ማሸነፍ ማለት ከመሪዎቹ መቅረብ፣ በደረጃ ሰንጠረዡ ከ12ኛ 6ኛ ድረስ መሄድ ነውና በጣም ወሳኝነት ይኖረዋል። ከ5ኛው ቼልሲ እኩል ነጥቡን ማስተካከል ይችላል። ምሽት 5 ሰዓት ጨዋታው ይጀምራል። ቀድመ ገመታችሁን ላኩልን። ዛሬ እንደ አጠቃላይ በእንግሊዝ ፕሪሚየር ሊግ ምሽት 5 ሰዓት ሞሊኒክስ ላይ ወልቭስ ከዩናይትድ፣ ምሽት 5 ሰዓት በላሊጋ ኦሳሱና ከሌቫንቴ፣ በሴሪያ ፓሪስ ፔዥያ ከፓርማ፣ ዩድንዜ ከጄኖዋ፣ ቶሪኖ ከሚላን ይጫወታሉ። አጠቃላይ ዛሬ የሚደረጉ ጨዋታዎች ናቸው። በሳምንቱ አጋማሽ ተወዳጁ አውሮፓ ሻምፒዮንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ እንደዚሁ የሚመለስ ይሆናል። ስለዚህ በተከታታይ መረጃ ሰዓታችን የአሰልጣኞችን ጋዜጣዊ መግለጫ ከጨዋታዎቹ ጋር በተያያዘ የሚጠበቁ ሁነቶችን ለእናንተ ውድ አድማጮቻችን በተከታታይ መረጃ ሰዓት ከቃል ስፖርት ዩቲዩብ ቻናል እናደርሳችኋለን። ለ100,000 ሰብስክራይበር አጋር እንድትሆኑን በትህትና ጠይቀን፣ እናንተም ካላረጋችሁ ሰብስክራይብ አድርጉን። እንዲሁ አብራችሁን ስለነበራችሁ ከልብ አመስግነን የሆኑን አበቃን።